በመንግስትና በታዋቂው ድምፃዊ ቴዲ አፍሮ መካከል ያለው ግንኙነት ባለፉት ጥቂት ዓመታት ውስጥ ከወዳጅነት ወደ ከፍተኛ ፍጥጫ ወይም የቀዝቃዛ ጦርነት የተቀየረ ይመስላል። ይህ ውጥረት በተለያዩ ፖለቲካዊ፣ ማህበራዊና ጥበባዊ ምክንያቶች የሚመነጭ ነው። ከሰሞኑን በድምፃዊ ቴዲ አፍሮ የቅርብ ሰዎች ላይ ተደርጓል የተባለውን እስርና ክልከላ እንዲሁም የስቱዲዮ ዝርፊያ በተመለከተ ብዙ መነጋገሪያ ጉዳይ የሆነ ነው። ለመሆኑ የመንግስት የጸጥታ አካላት የድምፃዊውን የቅርብ ሰዎች አስረዋል? ስቱዲዮንስ መዝረፋቸው ተረጋግጧል? በድምፃዊ ቴዲ አፍሮና በመንግስት መካከል ያለው ውጥረት ለምን ከረረ? እነሆ በኢትዮ ተረካችን። በቅድሚያ ግን ቻናላችንን ሰብስክራይብ ያላደረጋችሁ ተከታታዮቻችን ቻናላችንን ሰብስክራይብ በማድረግ ተቀላቀሉ። እናመሰግናለን። ታዋቂው ድምፃዊ ቴዲ አፍሮ ኢትዮሪካ የተሰኘ አልበሙን ለህዝብ ይፋ ካደረገ በኋላ በዙሪያ ያሉት ሰዎች ላይ እስር መፈጸሙ እንዲሁም የፌዴራል ፖሊስ የደንብ ልብስ የለበሱ የጸጥታ አካላት የድምፃዊውን ስቱዲዮ እቃዎችና ለህዝብ ጆሮ ያልደረሱ ስራዎቹን ዘርፈዋል መባሉን ተከትሎ ብዙ ጥያቄዎች ቀርበዋል፣ መነጋገሪያም ሆኗል። በብልጽግና መንግስትና በቴዲ አፍሮ መካከል ያለው ግንኙነት ውጥረት የነገሰበት ከመሆኑ ጋር ተያይዞ በተለያዩ ጊዜያት መንግስታዊ አካላት በድምፃዊው ላይ ቀጥተኛና ተዘዋዋሪ ተጽዕኖችና ማስፈራሪያዎችን ማድረሳቸው በሰፊው ይነገራል። ምንም እንኳን መንግስት እነዚህን እርምጃዎች ህግን ለማስከበር ወይም ለጸጥታ ሲባል እንደሆኑ ቢገልጽም ብዙዎች ግን እንደ ማስፈራሪያ ይቆጥሩታል። አሁን ላይ ብቻ አይደለም፣ ከዚህ ቀደም በነበሩ የሀገሪቱ ገዢዎች በተለያዩ ጊዜያት መንግስታዊ አካላት በድምፃዊው ላይ ቀጥተኛና ተዘዋዋሪ ተጽዕኖዎችና ማስፈራሪያዎችን ማድረሳቸው በሰፊ ይነገራል። ምንም እንኳን በየጊዜያቱ የሚፈራረቁ መሪዎች እነዚህን እርምጃዎች ህግን ለማስከበር ወይም ለጸጥታ ሲባል እንደሆነ ቢገልጹም ብዙዎች ግን እንደ ማስፈራሪያ ይቆጥሯቸዋል። በድምፃዊው ላይ በተለያዩ ገዢዎች መሪዎች ከተወሰዱ ዋና ዋና እርምጃዎች መካከል አንደኛው ተከታታይ የኮንሰርት እገዳዎችን ማድረግ ነው። ይህ ትልቁና ግልጽ የሆነው ማስፈራሪያ መንገድ ሲሆን ቴዲ አፍሮ አዳዲስ አልበሞቹንም ሆነ ነጠላ ዜማዎችን ባወጣ ቁጥር ህዝባዊ ኮንሰርት እንዳያደርግ በተደጋጋሚ ተከልክሏል። በአዲስ አበባ ስታዲየም፣ በሚሊኒየም አዳራሽና በወዳጅነት ፓርክ ላይ ያደርጋቸው የነበሩ ዝግጅቶች በመጨረሻ ሰዓት የጸጥታ ስጋት አለ በሚል ምክንያት ተሰርዘዋል። ይህ አይነቱ እርምጃ ድምፃዊው ከደጋፊዎቹ ጋር እንዳይገናኝና በስራው ገቢ እንዳያገኝ የሚያደርግ የዝምታ ቅጣት ተደርጎም ይወሰዳል። ሌላው የመንግስት ባለስልጣናትና የደጋፊዎቻቸው የቃል ማስፈራሪያ ነው። ይህ ሁኔታ በተለያዩ ጊዜያት በሚመጡ ገዢዎች የሚታይ ስለመሆኑ ይነገራል። በተለይ ነአት የተሰኘው ዘፈን ከወጣ በኋላ ለመንግስት ቅርበት ያላቸው አክቲቪስቶችና አንዳንድ ባለስልጣናት በማህበራዊ ሚዲያ በኩል ጠንከር ያሉ ማስፈራሪያዎችን ሰንዝረዋል። ድምፃዊው ሁከትና ብጥብጥ እየቀሰቀሰ ነው የሚሉ ክሶችን በማቅረብ በህግ እንዲጠየቅ ፍንጭ የሚሰጡ መልእክቶችን አስተላልፈዋል። አንዳንድ የክልል ባለስልጣናት ቴዲ አፍሮን የጥፋት ኃይሎች ልሳን አድርገው በመፈረጅ መግለጫም ሰጥተዋል። ሌላው የሚዲያ አጠቃቀም ነው። በመንግስት ቁጥጥር ስር ባሉ የቴሌቪዥንና የሬዲዮ ጣቢያዎች ላይ የቴዲ አፍሮ ስራዎች እንዳይደመጡ ወይም በትንሹ እንዲደመጡ መመሪያ ይሰጣል፣ ይተላለፋል። በተጨማሪም መንግስታዊ ሚዲያዎች ቴዲ አፍሮን የአንድ ወገን አቀንቃኝ ወይም የድሮ ስርዓት ናፋቂ አድርገው በመሳል ህዝባዊ ተቀባይነቱን ለመቀነስ ጥረት እንደሚያደርጉ ይነገራል። ይህ አይነቱ ስም የማጥፋት ዘመቻ እንደ ስነልቦናዊ ማስፈራሪያ ተደርጎ ይቆጠራል። ሌላው የደህንነት አካላት ክትትልና ጥሪዎች የድምፃዊው ሌላኛው ስጋት ነው። ቴዲ አፍሮ ከዚህ ቀደም በነበሩትም ሆነ አሁን ባለው መንግስት ዘመን ለጥያቄ ወደ ደህንነት መስሪያ ቤቶች እንደሚጠራ በተለያዩ ጊዜያቶች ሲዘገብ ቆይቷል። ምንም እንኳን በይፋ ለእስር ባይዳረግም ከንግግሮችና ከዘፈኖች ተቆጠብ የሚሉ የቃል ማስጠንቀቂያዎች እንደሚደርሱት ለድምፃዊው ቅርበት ያላቸው ወገኖች ይገልጻሉ። ከዚሁ ጋር ተያይዞ ከሰሞኑን በድምፃዊ ቴዲ አፍሮ የቅርብ ሰዎች ላይ ተደርጓል የተባለውን እስርና ክልከላ እንዲሁም የስቱዲዮ ዝርፊያ በተመለከተ ብዙ መነጋገሪያ የሆነ ጉዳይ ሆኗል። ፖሊስም የፌዴራል ፖሊስ ማለት ነው እንዲህ አይነት ወንጀል አይሰራም፣ ስብዕናም አይደለም የሚል ምላሽ መስጠቱ ተሰምቷል። ፖሊስ ይህንን ቢልም
የአርቲስቱ የቅርብ ሰዎች ድርጊቱ እንደተፈጸመ ለዓለም አቀፍ መገናኛ ብዙሃን ተናግረዋል። በፌዴራል ፖሊስ መምሪያ ኦፕሬሽን ዋና ኃላፊ ምክትል ኮሚሽነር ሙሊሳ አብዲሳ ፌዴራል ፖሊስ የሚሰራው በህግና በህግ ብቻ ነው ብለዋል። በርካታ ኦፕሬሽኖችን ሰራለን ያሉት ምክትል ኮሚሽነሩ እዚህ ኦፕሬሽን ውስጥ ከሱ ጋር የሚገናኙ ነገሮችን እኛ ያደረግነው ነገር የለም ነው ያሉት። በተጨማሪም ኮሚሽነሩ አርቲስቱ በአሁኑ ወቅት በቤቱ በሰላም እየኖረ ይገኛል ያሉ ሲሆን በሱ ላይ የቀረበ ጥቆማም ሆነ የተጀመረ ምንም አይነት የወንጀል ምርመራ እንደሌለ ገልጸዋል። ፌዴራል ፖሊስ አክሎ ጉዳዩን የሳይበር ጦርነት ሲል የጠራው ሲሆን የተወሰኑ የፖለቲካ ፍላጎት ያላቸው አካላት አርቲስቱን መጠቀሚያ ለማድረግ እየሞከሩ መሆኑን ተናግሯል። የፌዴራል ፖሊስ ለቲክቫ ኢትዮጵያ አለ እንደተባለው በምንም መልኩ ከአርቲስቱ ጋር የሚገናኝ የወንጀል ምርመራ ስራ የለንም ወይም አልሰራንም፣ እሱ ላይ የቀረበ ጥቆማ የለም፣ እሱ የኛ ተጠርጣሪ አይደለም ስለማለቱ ተዘግቧል። የጀርመን ድምጽ ራዲዮ ጣቢያ የቴዲ አፍሮን የቅርብ ሰዎች ዋቢ በማድረግ ስቱዲዮ ተዘርፏል ብሏል። ጠባቂዎችም መደብደባቸውን ገልጸዋል። ከተዘረፉት ውስጥ ያልወጡ የሙዚቃ ስራዎች ያሉባቸው ፋይሎች እንዳሉም አመላክቷል። እስካሁን ድረስ እየደረሱ ነው ስለተባሉ ጫናዎችና በስቱዲዮ ላይ በታጠቁ አካላት ተፈጽሟል ስለተባለው ዘርፊያ አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ በይፋ የሰጠው ቃል ወይም በማኔጀሩ በኩል የሰጠው ማብራሪያ የለም። ቴዲ አፍሮ በዘፈኖች ውስጥ ወቅታዊ የሀገሪቱን ሁኔታ የሚተቹ መልእክቶችን ማስተላለፍ ከጀመረ ቆይቷል። በተለይ ከቅርብ ጊዜ ወዲያ ያወጣቸው ስራዎች መንግስትን በቀጥታም ሆነ በተዘዋዋሪ የሚተቹ ናቸው ተብሎ ይታመናል። ነአት ይህንን መጥቀስ ይቻላል። ይህ ዘፈን በሀገሪቱ እየፈሰሰ ያለውን ደም፣ መፈናቀልና የህዝቡን ስቃይ የሚገልጽ በመሆኑ መንግስት የሰላም ማስከበር ድክመት እንዳለበት እንደሚያሳይ ተደርጎ ተወስዷል። ይህ አንዱ ማሳያ ሲሆን የዘንድሮ ዳስጣል ደግሞ የሰሞኑ ትኩሳት ነው። በመንግስት ደጋፊ አክቲቪስቶችና የመንግስት ሚዲያዎች አካባቢ ቴዲ አፍሮን የአንድ ወገን ፖለቲካ አቀንቃኝ ወይም ጸረ ለውጥ አድርጎ የመፈረጅ ዝንባሌ ይታያል። ቴዲ አፍሮ አልፎ አልፎ በሚሰጣቸው መግለጫዎች በሀገሪቱ ያለውን የግድያና የጦርነት ሁኔታ በጽኑ ይኮንናል። የብልጽግና መንግስት አዳዲስ ፕሮጀክቶቹን እንደ ፓርኮች፣ ቤተ መንግስት ግንባታ የለውጡ ምልክት አድርጎ ሲያቀርብ፣ ቴዲ አፍሮና ደጋፊዎቹ ግን ሰው እየሞተ ፓርክ መገንባት ትርጉም የለውም የሚል አቋም ያንጸባርቃሉ። ይህ ልዩነት በሁለቱ ወገኖች መካከል ጥልቅ የሀሳብ ልዩነት የፈጠረ ይመስላል። በአሁኑ ወቅት በብልጽግና መንግስትና በቴዲ አፍሮ መካከል ያለው ግንኙነት አለመግባባት የነገሰበት ይመስላል። መንግስት የቴዲን ተሰሚነት እንደ ስጋት ሲመለከተው፣ ቴዲ አፍሮ ደግሞ ስነ ጥበብን እንደ ህዝብ ድምጽ በመጠቀም መንግስትን እየተገዳደረ ይገኛል። ይህ ፍጥጫ የኢትዮጵያን ወቅታዊ የፖለቲካ ክፍፍል ወይም በአንድነትና በብሔር ፖለቲካ መካከል ያለውን ፍጭት በጉልህ የሚያሳይ ክስተት ሆኗል። አበቃን። ዝግጅታችንን ከወደዳችሁት ላይክ፣ ሼር፣ ኮሜንት መጻፍም ይቻላል። ቻናላችንን ሰብስክራይብ ያላደረጋችሁ ደግሞ ቻናላችንን ሰብስክራይብ አድርጉልን። እጅግ በጣም የተመረጡ ምርጥ መረጃዎችን የምታገኙበት ቻናል ነው። እናመሰግናለን።